ሰላም ጤና ይስጥልን ውድ አብራሪቱ ቤተሰቦች እንደምን ሰነበታችሁ? እነሆ ዛሬ የአቫንቲ ወደ ጥቁሩ ገዳም መጽሐፍ ትረካ ክፍል 4ን ይዘንላችሁ ቀርበናል። እስከ መጨረሻው ድረስ ትረካውን እንድትከታተሉና በትረካው ላይ ያላችሁን አስተያየት በኮሜንት መስጫው ላይ እንድታስቀምጡልን እየጋበዝን ዩቲዩብ ላይ ቁም ነገር ለማየት የምትመጡ ደግሞ አብራሪ ቲዩብን ሰብስክራይብ በማድረግ የቻናሏ ቤተሰብ እንድትሆኑ እንጋብዛለን። ከታሪኩ ጋር መልካም ቆይታ። አቫንቲ ክፍል 4 ይቀጥላል። አቫንቲ ወደ ጥቁሩ ገዳም። ደራሲ ኔልሰን ደሚል፣ አዛማጅ ትርጉም ካሳ አያሌው ካሳ፣ ትረካ በአብራሪ ቲዩብ። አቫንቲ ወደ ጥቁሩ ገዳም በኢትዮጵያ የአንድ ወቅት ታሪክና የጥንተ ጥንት አነጋጋሪ ርዕሰ ጉዳይ ላይ የተመሰረተ። አቫንቲ ወደ ጥቁሩ ገዳም ክፍል 4። ሌሊቱ ተጋምሶ ንጋት እየተቃረበ ነው። በአካባቢው ምንም አይነት ድምፅ አይሰማም። ምሽቱን ከርቀት ሲደመጥ የነበረው የጦር መሳሪያ ተኩስም የዕለት ምሱን አግኝቶ ጋብ ብሏል። ልክ ሊነጋጋ ሲል ከሌሊቱ 9 ሰዓት ላይ ፐርሴል በፍጥነት ቪቪያን ወዳሸለበችበት ወለል ተጠግቶ ቪቪያን ተነሽ ባክሽ ብሎ ትከሻዋን እየነቀነቀ ከእንቅልፏ ቀሰቀሳት። ምን ሆነሃል ፍራንክ? በሰላም ነው? ቪቪያን በድንጋጤ በፍጥነት ተነስታ ጠየቀችው። ሽማግሌው ነቅተዋል። የጀመሩልንን ታሪክን መቀጠል ይፈልጋሉ አላት። ቪቪያንና ፐርሴል ጥቂት ከአጠገባቸው ፈንጠር ብሎ ተኝቶ የነበረው ሜርካዶን በተመሳሳይ ቀስቅሰውት በፍጥነት አባርማኑ የተኙበት ስፍራ ተጠግተው ሁኔታቸውን በጉጉት ማየት ጀመሩ። አባታችን እንዴት ነው? ሕመሙ ትንሽ አላለዎት እንዴ? ሲል ሜርካዶ ጠየቃቸው። አዛውንቱ ካህን በደከመ ጉልበት ሲቃ አሰምተው ሲያበቁ ሕመሙ እየበረታብኝ ነው፣ እባካችሁ ውሃ ስጡኝ፣ ሆዴ ተቃጥሎ እያሰቃየኝ ነው ሲሉ ሜርካዶ አቋረጣቸው። አባታችን ሆድዎ አካባቢ በጽኑ ስለቆሰሉ ምንም ነገር መውሰድ የለብዎትም ብሎ ነገራቸው። ቪቪያንና ፐርሴል በሜርካዶ ሐሳብ አልተስማሙም። ፐርሴል ፈጥኖ ግማሽ ኩባያ ውሃ ቀርቶ አጠጣቸው። ካህኑ ውሃውን ሲጎነጩ ደም የቀላቀለ ነገር ወደ ኩባያው መመለሱን ፐርሴል በመመልከቱ ሕይወታቸው እያበቃ እንደሆነ ገምቶ ተስፋ ቆረጠ። ሜርካዶ እንዴት ነው አሁን የጀመሩልን ታሪክ መቀጠል የሚችሉ ይመስሎታል? አላቸው። ካህኑ ትንሽ ትንፋሽ ሰብስበው የግድ ነው፣ ከመሞቴ በፊት ታሪኩን ለእናንተ ማሳወቅ አለብኝ ብለው ጥቂት አሰላሰሉና አዎ ሮማ ንዋየ ቅዱሱ እና ያ ሊቀ ጳጳስ እንደነገርኳችሁ ሊቀ ጳጳሱ ለጦርነት ወደ ኢትዮጵያ እንደምንጓዝ ነግሮናል። የእኛ ዋና ጉዳይ ደግሞ እዚያ ጥቁር ገዳም ውስጥ የተደበቀ የክርስቶስ ዘመን ቅዱስ ሰው አሻራ የሆነውን ንዋየ ቅዱስ ቀምቶ ሰርቆ ወይም ብቻ በሆነ መንገድ ወደ ሮማ ይዞ መመለስ ነው። በፍጹም እንዳትዘናጉ። እዚያ ገዳም ውስጥ ያሉ አክራሪ መነኮሳት ልክ እንደ ወታደር በስርዓትና ደረጃ የሚመራ የሰራዊት ኃይል አላቸው። በተቻላችሁ መጠን በጥንቃቄ ሆናችሁና ኮሽ ሳይልባችሁ ቅዱሱን ሀብት ለማግኘት ሞክሩ። አለበለዚያ መነኮሳቱ እሱን ለመውሰድ እንደመጣችሁ ቀድመው ከተረዱና እንደማይመክቷችሁ ከተገነዘቡ ከመሬት በታች አርቀው በቆፈሩት ዋሻ በኩል ያሸሹታል ብሎ ሲናገር ሁሉንም ነገር የሚያውቅ ያህል በልበ ሙሉነት ነበር የሚያወራው ብለው ለአፍታ ትንፋሻቸውን ሰበሰቡ። ቀጥለውም እስኪ ባካችሁ ከወገቤ ቀና አድርጉኝና አስደግፉኝ አሏቸው። ካህኑ የጠየቁት ከተፈጸመላቸው በኋላ በተሻለ ሁኔታ ያለመቆራረጥ ወጋቸውን ቀጠሉ። እና
ሲሰማ እዚያ ውስጥ ያገኘነው ዕቃ ሮማ የምትፈልገው ንዋየ ቅዱስ መሆኑን እንዴት ልንለየው እንችላለን ብሎ ዳግመኛ ጠየቀ። ጳጳሱም ልክ ጥቁሩ ገዳም አግኝታችሁ ወደ ውስጥ ስትዘልቁ የሰጠናችሁን ፖስታ እሽግ ትከፍቱታላችሁ። እዚያ ውስጥ የብፁዕ አባታችን መልእክት በሚገባ ሰፍሯል። ስለዚህ የሚፈለገውን ቅዱስ ንብረት በመመሪያው መሠረት ልታገኙት ትችላላችሁ ብሎ መልስ እየሰጠን ሳለ ራሳቸው ቅዱስ ፓትርያርኩ ድንገት የተሰበሰብንባት አነስተኛ ክፍል ዘው ብለው ገቡ። በሕይወቴ እንዲህ በፊት ለፊት አገኛቸዋለሁ ብዬ ስላልጠበቅኩ በሁኔታው በጣም መደሰቴን አስታውሳለሁ። ፓትርያርኩ ከጳጳሱ ጋር የተወሰነ ሐሳብ ሲለዋወጡ ስሙን በመጥራታቸው እስከዚያች ቅጽበት ድረስ ስሙን የማናውቀው ጳጳስ ኢዩጎኒዮ እንደሚባል ተረዳን አሏቸው። ፐርሴል በትርጉም እየተረዳ የሰማውን ታሪክ በውስጡ እያሰላሰለ ለሜርካዶ ይሄ የጠሩት ሊቀ ጳጳስ ማን እንደሆነ የምታውቀው መረጃ አለ እንዲህ ብሎ ጠየቀው። በዚያ ዘመን እኔ አማኝ አልነበርኩም፣ ስለዚህ ይህንን ላውቅ አልችልም። ብቻ ግን ያኔ የፓትርያርኩ ልዩ ረዳት የነበረ ኢዩጎኒዮ የተባለ ጳጳስ እንደነበር ሲነገር ሰምቻለሁ በማለት መለሰለት። ቪቪያን እሱ ስለመሆኑ ግን እርግጠኛ መሆን አይቻልም አለችው። ልክ ነው፣ እርግጠኛውን መረጃ ለማግኘት ወደ አዲስ አበባ ከተመለስን በኋላ የጣሊያን ቤተ መጻሕፍትን መጎብኘት ይጠበቅብናል በማለት ሜርካዶ እየተናገረ ፊቱን ወደ ካህኑ አዙሮ አባታችን የተወሰነ ስዕላዊ መግለጫ ብሰጦት ያ ሊቀ ጳጳስ መሆን አለመሆኑን ሊለዩልን ይችላሉ ብሎ ጠየቃቸው። በሚገባ ያንን ፊት መቼም አልረሳውም አሉት። ጳጳሱ ቀጭንና ረጅም፣ አፍንጫውም ረጅምና ሾጣጣ፣ ፊቱ ደግሞ የገረጥ አይነት ነበር ብሎ ጠየቃቸው። ልክ ነህ፣ እንደዚህ አይነት ገጽታ የተላበሰ ሰው ነው ብለው መለሱለት። ሜርካዶ ምላሻቸውን ከሰማ በኋላ ታሪካቸውን እንዲቀጥሉ ፈልጎ ፓትርያርኩ የተሰበሰባችሁበት ከመጡ በኋላ ምን አሏችሁ አላቸው። ቅዱስነታቸው ቅንና ደግ ይመስላሉ። በተሰባበረ የሲሲሊ ቅላጼ ተሞልተው ስለ ቤተ ክርስቲያናችን እውነተኛ የክርስቲያን ማደሪያነት፣ ስለ ክህነት አገልግሎት ሰበኩን። አንዳንዴ ሲናገሩ እየተሰጠን ያለው ተልእኮን የሚያውቁት አይመስሉም ነበር። ነገር ግን በኢትዮጵያ ያሉ መነኮሳትን በጥላቻና በጸብ እንዳንቀርባቸው የአሟሟ ጽኑ አቋምና የማንደራደርበት አቋም እንደሚያስፈልገን ሲያሳስቡን ጉዳዩን እንደሚያውቁት ተገነዘብን። ከዚያ በኋላ ቡራኬ ሰጥተውን ተለዩን። ጳጳሱም የተልኳችንን ምስጢር ለማንም እንዳንተነፍስ ቃለ መሃላ አስገብቶን እስከዚያ ሰዓት ድረስ በእጁ ይዞት የቆየውን የታሸገ ፖስታ ለሁላችንም አደለን። የሚገርመው ይህንን ቃለ መሃላ እስከዚች ቅጽበት ድረስ አክብሬ ኖሬአለሁ። አሁን ግን ቃሌን እያፈረስኩ ነው አይደል? ግን የሚቆጨኝ እንዳይመስላችሁ ያኔ ቃለ መሃላ የፈጸምነው በውሸት ጉዳይ ላይ በመሆኑ መሃላው ቢፈርስ ኩነኔ የለውም ብለው እንደተናገሩ ድምፃቸው ጉልበት እየከዳው ቆየና ጸጥ አሉ። ሜርካዶ ተደናግጦ ክንዳቸውን ያዝ አደረገና አባታችን አይዞት በርቱ አላቸው። ጥሩ ጥሩ፣ ቶሎ ጌን መጨረስ አለብኝ። ከዚያ ወደ ፒያዛ ቤንዚያ ተወሰድን። በስፍራው ላይ ግዙፍ ወታደራዊ ሰልፍ ነበር። ቁጥር ስፍር የሌለው የታንክ የከባድ ተሽከርካሪና የመሳሪያ ጋጋታ ቦታውን አጣቦታል። የሰራዊቱን ብዛት ስትመለከተው ሁሉም ጣሊያናዊ ወታደራዊ ደንብ ልብስ አድርጎ የተሰለፈ ነበር የሚመስለው። አዲሱ ቄሳር ዳግማዊ ዱክና ንጉሡ በስፍራው ላይ ነበሩ። ይሄ ዳግማዊ ዱክ ሞሶሎኒን በፍጹም አልወደውም። አንደበቱ ያለ ጦርነት ወሬ አያውቅም። አካባቢውም ከጦር ጋጋታ አንድ ቀን እንኳን ታቅቦ አያውቅም። ከሱ ይልቅ ንጉሡ የተረጋጉ ነበሩ። አሁን በሕይወት ይገኙ ይሆን አሉ።
ሜርካዶ በፍጥነት ሁሉም ሞተዋል አባታችን፣ እባክዎን ታሪኩን ይቀጥሉልን አላቸው። ካህኑ አዎ 40 ዓመት ብዙ ጊዜ ነው፣ ይሞታሉ ብለው ወደ ወጋቸው ተመለሱ። በዚያ አደባባይ ከፍተኛ ወታደራዊ ቡራኬ ሲካሄድ ቆየ። ፓትርያርኩም ቦታው ላይ ደርሰው ሰራዊቱንና ጦር መሳሪያውን ሁሉ ባረኩ። እንዲህ ያለው ጸብ ቀስቅሶ ሰውን ለመግደል የሚሰማራን ጦር ባርኮና ቀድሶ መላክ ሃይማኖታዊ ግብረ ገብ ነው ብዬ ባላምንም ድርጅቱን ከመመልከት በቀር ምንም የመናገር ስልጣን አልነበረኝም ብለው እንደተናገሩ ድንገት ድምፃቸው ተቆራረጠና ጸጥ አሉ። ወዲያው ፐርሴል ኩባያውን አንስቶ ውሃ ሊግታቸው ሲሞክር ሜርካዶ ክንዱን አፈፍ አድርጎት ፍራንክ ትገድላቸዋለህ ብሎ ድርጅቱን ከለከለው። ፐርሴል በአሻፈረኝ ባይነት ክንዱን አስለቅቆት ምን አለበት እየተሰቃዩ ያሉት በሆዳቸው ቁስለት ካልሆነ በድርቀት ይሞታሉ፣ በቁስለቱም ከሆነ ደግሞ ያው ነው መሞታቸው አይቀርም ብሎት የኩባያውን ውሃ ጋታቸውና ይልቅ ወደ ጨዋታቸው መልሳቸው የገዳሙን ጉዳይ ይንገሩን አለው። ሜርካዶ በሐዘን ስሜት ተውጦ በስቃይ የተያዙ አባትን ገና ለገና ጥሩ ታሪክ እናገኛለን ብለን በዚህ መልኩ በማጣደፋችን የጥፋተኝነት ስሜት እንዲሰማኝ እያደረገኝ ነው አለው። የሃይማኖት ተቋማት ድርጅት ያው ጥፋትና ወንጀል ነው፣ ምኑ ይገርማል ሲል ፐርሴል በጎሪጥ እየተመለከተው መለሰለት። ሜርካዶ የፐርሴልን ወሬ ችላ ብሎ ወደ ካህኑ ፊቱን በመመለስ ጥቂት ማረፍ ይፈልጋሉ አባ ሲል ጠየቃቸው። አልፈልግም፣ ጨዋታዬን መደምደም አለብኝ አሉ። ቀጥለውም በማግስቱ ወደ አንድ የኔ አይነት ምስኪናን የሲሲሊ ገበሬዎች የተሰማሩበት አነስተኛ የጦር ክፍል ተወሰድኩ። ወዲያውም በመርከብ ተጭነን ጉዞ ጀመርን። ለተወሰኑ ቀናት በባህር ተጉዘን በግብፅ በኩል የስዊስ ቦይን አልፈን ቀይ ባህርን በማቋረጥ ኤርትራ መሬት ደረስን። ምጽዋ እንደገባን በተሽከርካሪ ተጭነን ወደ አስመራ ቀናን። አስመራ የደረስነው የክረምቱ ማብጫ ቀናት አካባቢ ነው። እዚያ ጥቂት ቀናትን እንዳሳለፍን አሁን ስሙን የማላስታውሰው ጄኔራል ሰብስቦን ሞሶሎኒ የላከውን የጥፋት መልእክትና አዋጅ ያነበበልን። አሁን ወደ ኢትዮጵያ ተጉዛችሁ አገሯን የጣሊያን አድርጓት የሚለው የፋሽስት አዋጅ ተነበበልን። ሁሉም ሰራዊት በሰልፍ ሆኖ የፋሽስቱን መዝሙር እያቀነቀነ ሲፎክር ላይ ላዩ የተደሰተ ይመስላል። ውስጡ ግን ማንም ደስተኛ እንዳልነበረ እርስ በርስ ስናወራ ውያለሁ። ከዚያ በኋላ በጥቅምት ወር ላይ ወደ ኢትዮጵያ ዘመቻው ተጀመረ። በመጀመሪያ እስከ አድዋ ያደረግነው ጉዞ ያን ያህል ፈተና የበዛበት አልነበረም። ከዚያ በኋላ ግን የንጉሡ ሰራዊት በከፍተኛ ወኔና ጀግንነት ተሞልቶ ይዋጋን ጀመር። መቼም የሚገርም ሰራዊት ነው። ንጉሡንና አገሩን ይወዳል። ንጉሣቸውን ከይሁዳ ነገድ የወጣ ሞዓ አንበሳ ብለው ነው የሚጠሩት። ንጉሡ ራሳቸው ሳይቀሩ ጀግና ነበሩ። ግንባር ድረስ ዘልቀው ተዋግተው ያጓጉ እንደነበር አስታውሳለሁ። የእኛ አዲስ ቄሳር ግን ሮማ የሞቀ ቤቱ ተቀምጦ እኛን ይመግዳል። ለመሆኑ እኛ የኢትዮጵያ ንጉሥ አሁን አሉ እንዴ? በዚያ ውጊያ ሳይሰዉ እንዳልቀሩ እርግጠኛ ነኝ ብለው ጠየቁ። ሜርካዶ አይ አልሞቱም አለ። አልሞቱም አባታችን፣ በወቅቱ ወደ እንግሊዝ ተሰደውና ስምምነት ፈጽመው ከእንግሊዝ ኃይል ጋር ተባብረው የጣሊያን ጦርን ከአገሪቱ ካባረሩ በኋላ ወደ አገራቸው ተመልሰዋል ሲል ነገራቸው። ፐርሴል ካህኑ ያለፈ ታሪክን በዚህ መጠን አስታውሶ መተረካቸው አድናቆት ፈጥሮበት አንገቱን ወዘወዘ። ካህኑም አለመሞታቸው ጥሩ ነው። ከዚያ የኔ ዘመን ተርፎ እስካሁን የቆየ ሰው መኖሩን መስማት የማስደስቶኛል። ብቻ ምን አለፋህ የንጉሡ ሰራዊት ኃይለኛ ነበረ። በጣም ኋላ ቀር የሆነ ተራ መሳሪያ ታጥቆ ከእኛ ታንክና አውሮፕላን ጋር ሲዋጋ አንዳችን ፍርሃት አይታይበትም ነበር።
ያንን ጦርነት በከፍተኛ እልቂት ነው ያሸነፍነው። እስክታሰር ድረስ ባለው ቆይታ ያረጋገጥኩት ይህንን ነው አሉ። አዎ አላቸው ሜርካዶ። ያንን ግንባር አሸንፋችሁ ነበር። ወደፊት ጠብቋችሁ የነበረውን ትልቅ ጦርነት ግን ማሸነፍ አልቻላችሁም። አውቃለሁ ያነሪ። ለመሆኑ ግን ይህ አሁን የምንሰማው የምን ጦርነት ነው ብለው ጠየቁት። ሜርካዶ አንድም ጉዳዩን አብራርቶ የመግለጽ ፍላጎት፣ በሌላ በኩል ደግሞ እሳቸው የጀመሩትን ታሪክ የማስጨረስ ስሜት ወጥሮ ሲይዘው እርዳታ ፍለጋ ፐርሴልን ዞሮ ተመለከተው። ፐርሴል በነገሩ ተሰላችቶ ከጨዋታው የወጣ ይመስል ትኩረቱን ቀይሯል። ሜርካዶ ፈጠን ብሎ ይህ የእርስ በርስ ጦርነት ነው አባታችን። በአንድ በኩል የኤርትራን ነጻነት የሚፈልጉ ኃይሎች ከኢትዮጵያ ጋር መዋጋት ጀምረዋል። በሌላ በኩል በአገር ውስጥም የንጉሱን አገዛዝ የተቃወሙ በርካታ ኃይሎች ተቃውሞ ወጥተው ስርዓቱን አንገዳግደውታል። በዚህ መካከል ደግሞ ወታደራዊ ኃይል ሾልኮ ገብቶ ንጉሱን ከዙፋናቸው አውርዶ በቤታቸው የቁም እስረኛ አድርጓቸዋል። አሁን ጥቂት የንጉሱ ቤተሰቦችና ኃይላቸው ይህንን ተቃውሞ በወታደሩ ላይ ውጊያ ከፍተዋል። ሌላ ደግሞ ንጉሱንም ወታደሩንም የማይፈልግ ቡድን አለ። አሁን ነገሩ ሁሉ ተመሰቃቅሎ ሁሉንም ግራ እያጋባ ነው። ጦርነቱም የተምታታ ነው። በዚህ ላይ ደግሞ 2 ዓመት የዘለቀ ረሃብ አገሪቱን እያመሳት ይገኛል አላቸው። አዎ ስለ ረሃብ አውቃለሁ ብለው አባ አርማኖ ተናገሩና አያይዘው ሽፍታዎቹስ ምንድን ናቸው? በፍጹም የማይታመኑና በጭካኔ የተሞሉ እንደሆነ ሰምቻለሁ። ማናችሁም በእጃቸው እንዳትወድቆ አደራ አሉት። ካህኑ ከዚህ በላይ መናገር አልቻሉም። ድካም ተጫጭኗቸው እንቅልፍ ወሰዳቸው። በዚህ ሰዓት ሜርካዶ እሳቸው ያወሩትን የሽፍቶች ጉዳይ በውስጡ አሰላስሎ ድንጋጤ ገባው። ሽፍታዎቹ አደገኞች ናቸው። የትኛውም አይነት ሕግ አይገዛቸውም። ብሔራዊም ሆነ ዓለም አቀፋዊ ሕግጋትና ስምምነቶች ለእነሱ ትርጉም የላቸውም። ነጭ ባንዲራ ቢውለበለብ ወይም ዓለም አቀፍ ጥበቃና ከለላን የያዘ መታወቂያ ቢንከረፈፍ ለእነሱ ሁሉም ትርጉም የለውም። በግርግር መሃል ዘልቀው ያገኙትን ማረድ ልማዳቸው ነው። አሁን ደግሞ በአካባቢው ዱካቸው እንዳለ የሚያሳይ ብዙ ነገር ተመልክቷልና ውስጡ በድንጋጤ ተሞላ። ሜርካዶ በ1928 ዓ.ም እዚሁ ኢትዮጵያ ውስጥ የጣሊያን ወረራን ለመዘገብ መጥቶ ነበር። ያኔ በዘጋቢነት ለሚያገለግለው የታይምስ ኦፍ ለንደን ጋዜጣ ዘገባ ሊሰራ በዘለቀበት ወቅት የፋሽስት ወረራን በየአጥቢያው ከሚታገሉ ኃይሎች አንዱ ከሆነው የንጉሥ ቤተሰብ ዘንድ የመቆየት ዕድል አግኝቶ ነበር። ኃይሉን የሚመራው መስፍን ሙሉጌታ ይባላል። ከመስፍን ሙሉጌታ ጋር የነበረበት ስፍራ የአራዳም ተራራ ተብሎ ነው የሚጠራው። ተራራው እስራኤላውያኑ ከሮማውያን ጋር ለነጻነታቸው ከታገሉበት የማሳዳ ተራራ ጋር ይመሳሰላል። መስፍኑ በነበረበት ስፍራ የጦር አማካሪው የሆነ እንግሊዛዊ መኮንንና ኩባዊ አሜሪካዊ ዘር ያለው የሌላ የበጎ ፈቃድ ወታደር አብረውት ነበሩ። በወቅቱ መስፍኑ ልጁ በሽፍታዎቹ ታርዶ መገደሉን ሲሰማ አስከሬኑን ለማግኘት ከነበረበት ተራራ ወረደ። እሱና ሌሎቹ አማካሪዎቹም መስፍኑን ተከትለው ከተራራው ወረዱ። በዚያ ቅጽበት ሽፍታዎቹ ከበዋቸው መፈናፈኛ አሳጥተው መዋጋት ጀመሩ። ነገር ግን የጣሊያን የጦር አውሮፕላን ደርሶ ሌላ ውጊያ በመክፈቱ ሽፍታዎቹ ተበታተኑ። ያም ሆኖ አውሮፕላኑ ከተመለሰ በኋላ ሽፍታዎቹ ዳግመኛ ተመልሰው የተረፈውን ሁሉ ብልቱን እየቆረጡ ገደሉት። በዚያ ጦርነት መስፍኑና ረዳቶቹ ሁሉ አለቁ። ሜርካዶ ያንን ጊዜ ያለፈው ራሱን እንደሞተ ሰው ደም ቀብቶ በመውደቅ ነበር። ሜርካዶ ያለፈ ዘመን ታሪኩን እያሰበ ቆየና በረጅሙ ተንፍሶ ካሸለቡበት እየባነኑ የነበሩትን ካህን ተመልክቶ የአራዳም ተራራ ላይ ነበሩ እንዴ ብሎ ጠየቃቸው። አዎ እዚያ ነበር አሉት። ሜርካዶ በተፈጠረው ግጥምጥሞሽ እንደተገረመ አሁንስ ትረካውን መቀጠል ይፈልጋሉ አባታችን ብሎ ጠየቃቸው። አዎን ታሪኬን ማጠናቀቅ አለብኝ። አሁን እንደጠየቀኝ በዚያ ተራራ ላይ ከፍተኛ እልቂት ነበር የደረሰብን። በዙሪያው የነበሩ ሽፍቶችና የኢትዮጵያ ሰራዊት በርካታ የጣሊያን ኃይልን አውድመዋል። ከዚያ የተረፍን ጥቂት የሰራዊቱ አባላት ወደ ጣና ሐይቅ ሸሽተን ነው ነፍሳችንን ያዳነው ብለው ለደቂቃ ያክል በዝምታ ቆዩ። ካህኑ ዳግመኛ ወደ ታሪካቸው ተመለሱና የጣና ሐይቅ
ሐይቅ ዳርቻ ስንደርስ የጠበቀን የጦር አዛዥ ወጣት ነበር። እኛ ጦሩን በተቀላቀልንበት ቀን አንድ አነስተኛ የጭነት ተሽከርካሪ ላይ 10 የጣሊያን ወታደሮችን አስጭኖ ጥቅጥቁ ደን ውስጥ ቅኝት አድርገው እንዲመለሱ ትእዛዝ ሰጥቶ አሰማራቸው። በዚህ መልኩ ወደ ጫካው ከተላኩ ሰዎች በሕይወት ተርፈው የተመለሱት 5ቱ ብቻ ነበሩ። እነሱም በደኑ ውስጥ የሽፍታዎች ኃይል እንዳለና ጓዶቻቸውን እንደሰዉባቸው ተናገሩ። እግረ መንገዳቸውንም በዚያው ደን ውስጥ በርቀት አንድ እንደ ከሰል በጠቆረ ግንብ የታጠረ ሰፊ ስፍራ እንዳዩና ከግንቡ ማዶ ደግሞ ከፍ ብሎ የቆመ የመስቀል ቅርጽ በመመልከታቸው ቦታው ገዳም ሳይሆን እንዳልቀረ መገመታቸውን ገለጹልን። ይህንን ስሰማ አዛዡን ወደ ደኑ ሄጄ ወገኖቻችንን አስክሬን መባረክና በክብር ማሳረፍ እንዳለብኝ ነገርኩት። ነገር ግን ሊፈቅድልኝ አልወደደም ነበር። ያም ሆኖ በባታሊዮኑ ውስጥ ያለው ካህን በመሆኔና የጠየቁትም ኃላፊነቴን ለመወጣት የሚያስችለኝ ነገር እንደሆነ አስረድቸው ወደ ደኑ አመራሁ። አሁንም ለአፍታ በጸጥታ ሆነው አቅማቸውን አሰባሰቡና ትረካውን ቀጠሉ። ምንም እንኳን ከደኑ ውስጥ ተርፈው የተመለሱት 5 ወታደሮችና ሌሎች ተጨማሪ 5 አባላት ተጨምረው ወደ ስፍራው መመለስ ባይፈልጉም መመሪያ በመሆኑ ሳይወዱ በግዳቸው አብረውኝ ወደ ጫካው እንዲዘልቁ ተደረገ። ጥቂት እንደተራመድንም አባላቶቻችን ዛፍ ላይ ታስረውና ብልታቸው ተቆርጦ ሙት ገላቸውን አገኘ ነው። በስፍራው ተገቢውን ጸሎት አድርጌላቸው ሁሉንም ቀበርናቸው። ከዚያ በኋላ ያለውን ግን የመወሰኑ ጉዳይ ያለው በእኔ እጅ ላይ ነበር። ስለዚህ አሁን ጊዜው መድረሱን አምኜ የታሸገውንና የቅዱስ ፓትርያርኩን መልእክት የያዘውን ፖስታ ቀደድኩትና በላቲን ቋንቋ የተጻፈውን መልእክት ደጋግሜ ያነበብኩት። ሜርካዶ በጉጉት ልቡ ልትቆም ደርሳ ደብዳቤው ምን ነበር የሚለው? መልእክቱ ምንድን ነው አባታችን ብሎ ጠየቃቸው። ካህኑ አንገታቸውን አዘነበሉና የሜርካዶን ጥያቄ እንዳልሰሙ ሁሉ በረጅሙ ተንፍሰው በቀጥታ የጀመሩትን ትረካ በራሳቸው መንገድ ቀጠሉ። አሁን አብረው በወጡ ጓዶች ላይ የአዛዥነት ስልጣኑን መውሰድ እንዳለብኝ ወሰንኩ። ስለዚህ የቡድኑ አለቃ የነበረውን ጆቫኒ የተባለ 50 አለቃ ጥቁሩን ገዳም ወደ ተመለከቱበት ስፍራ እንዲወስደን ጠየቅኩት። ነገር ግን እሱም ሆነ የተሽከርካሪዋ ሾፌር ጥያቄን አልተቀበሉትም። ስለዚህም ጉዳዩን ማብራራት እንደሚገባኝ አመንኩና በራሳቸው በቅዱስነታቸው ፊርማና ማኅተም የተጻፈውን ደብዳቤ አሳይቻቸው ሳበቃ ይህ በቀጥታ ከራሳቸው ከፓትርያርኩ የተሰጠኝ ትእዛዝ እንደሆነ ገለጽኩላቸው። ስለዚህ ገዳሙ ጋር ደርሰን የሚፈለገውን የኢየሱስ ክርስቶስ ዘመን ንዋየ ቅዱስ ማግኘት እንዳለብንና ይህንን ለማድረግ ከረዱኝ ውለታቸውን በቀጥታ ለቅዱስነታቸው ነግሬ በታላቅ ክብር ወደ አገራቸው እንደማስመልሳቸው ቃል ገባሁላቸው። እነሱም ለብቻቸው ተመካከሩና በመጨረሻ በሐሳብ የተስማሙ። ስለዚህ ወደ ጥቁር ገዳሙ ጉዞ ቀጠልን ብለው ትንፋሻቸው ሊከዳቸው በመቃረቡ እባካችሁ ውሃ ሲሉ ጠየቋቸው። ሜርካዶ አዛውንቱ ካህን ሞት አፋፍ ላይ እንደሆኑ በመረዳቱ አባታችን ትንሽ ለዓይን ገለጥ ሲል ጎንደር ወስደን ሕክምና እንዲያገኙ እናደርገዎታለን አላቸው። በቅድሚያ ታሪኩን ልጨርስ ብለው በእጅጉ በተዳከመና ሲቃ በያዘው ድምፅ ተናገሩ። ቀጥለውም ትንፋሻቸውን እንደምንም ለመሰብሰብ በጥቂቱ ተነፈሱ። እናም አሰልች ጉዞ አድርገን ሚሊዮን ዓመት እዚያ ጥቅጥቅ ደን ውስጥ ስትባትል ብትቆይ ልታገኘው የማትችለውን ገዳም አገኘ ነው። 50 አለቃው የሚገርም ሰው ነበር። አንድ ጊዜ በአጋጣሚ ያየውን ስፍራ ደግሞ ለማግኘት መቻሉ ሁላችንም አስደንቆናል። የገዳሙ ዙሪያ በረጃጅም ዛፎችና በጥቁር ድንጋይ ቋጥኞች የተከበበ ነው። እንዲሁም በስፍራው ደስ የሚሉ የምንጭ ውሃዎች ይቆረቆራሉ። ወደ ገዳሙ በዝግታ ከተጠጋን በኋላ ዙሪያውን ዞረን ቃኘ ነው።
ግድግዳው በጥቁርና አብረቅራቂ ድንጋይ ተከቧል፣ ነገር ግን ለመግቢያ የሚሆን በር የለውም ብለው ዳግመኛ ውሃ እንዲሰጧቸው ጠየቁ። ቪቪያን እንደ ልማዷ መሐረቧን አርሳ ከንፈራቸውን አረጠበችላቸው። አባ አርማኖ ከስቃያቸው ጋር እየታገሉ ዙሪያ ገባውን ዞረ ነው ስናበቃ ቅኝት ወደ ጀመርንበት የገዳሙ ግድግዳ ተመለስን። እዚያ ስፍራ ቀድሞ ያላየነው ሳጥን መሰል ነገር ተቀምጦ አገኘንና ሊተባበሩን እንደፈለጉ ገመትን። ወዲያው ጮኸን ተጣራን፣ መልስ ግን የሚሰጠን አላገኘንም። ስለዚህ የነበረን አማራጭ ሳጥን መሳዩ ነገር ላይ ወጥተን ግንቡ ላይ መንጠላጠል ነበር። ይህንኑ ፈጥነን ያደረግነው በሳጥኑ አጋዥነት የግንቡ ጫፍ ደርሰን ወደ ገዳሙ ግቢ ዘለን ገባን። ካህኑ በሂደት ፊታቸው እየገረጣና የሆዳቸው ስቃይም እየባሰባቸው መጣ። ቪቪያን ይህንን አውቃ ፈጠን ብላ ወደ አናታቸው ቀረበችና በጣሊያንኛ ቋንቋ ከወገቦ ዝቅ ብለው ማረፍ አለቦት አለቻቸው። ሜርካዶ ቆጭ ሲሉ የተሻለ ስሜት ስለሚሰማቸው እኮ ነው የመረጡት አላት። ቪቪያን አሁኑ ወደ ሆስፒታል እንወስዳቸው ነው የሚሻለው አለች። ፐርሴል ደግሞ ምን እንደሚፈልጉ እሳቸውን መጠየቁ ሳይሻል አይቀርም ብሎ ተናገረ። ሜርካዶ ካህኑን ፍላጎታቸውን ሲጠይቃቸው አሁን እያገባደድኩ ስለሆነ በመጀመሪያ ታሪኩን ላጠቃለው አሉት። አባ አርማኖ በረጅሙ ሲተነፍሱ ደም ከአፋቸው ተፈናጥቆ ዠርጋጋው ይዛቸውን አረጠበው። ለተወሰነ ጊዜም በዝምታ ተውጠው ከሕመም ስሜታቸው ጋር ሲታገሉ ቆዩና እንዳልኩ ወደ ገዳሙ ግቢ በአጥሩ ዘለን ስንገባ ግቢው በጸጥታ ተሞልቶ ነበር የጠበቀን። ዙሪያ ገባው መንፈስን በሚማርክ አበባና አረንጓዴ እጽዋት ተሞልቷል። አብረው ያሉት ሁሉ ባዩት ተደንቀው እኔ መልስ ላገኝላቸው የማልችላቸውን ጥያቄዎች ያጎርፉብኝ ጀመር። ሁኔታቸው መዘናጋት እንዳይፈጥርባቸው ሐሳብ ስለገባኝ ለ50 አለቃው ወታደሮቹ መሳሪያቸውን በተጠንቀቅ ደግነው ለግዳጅ ዝግጁ እንዲሆኑ እንዲያዛቸው ነገርኩትና ደግመን በጩኸት ተጣራን። ነገር ግን መልስ የሚሰጠን አልነበረም። አሁንም ደግመን ብንጣራም ፊት ለፊት ካለ የቤተ መቅደስ ግንብ ጋር ከተጋጨው ከራሳችን የገደል ማሚቶ ድምፅ በቀር የሰማነው ነገር አልነበረም። ሁኔታው ቢያስደነግጠንም ወደፊት ከመራመድ ግን አላስቆመንም። በመናፈሻ ስፍራው መካከል ባለ ጠባብ መንገድ ወደፊት ተራምደን በጥቁርና አብረቅራቂ ድንጋይ የተገነባውን ቤተ መቅደስ ቀረብ ነው። የቤተ መቅደሱ መግቢያ ላይ መስቀል በማየታችን ቤተ ክርስቲያን እንደሆነ አረጋገጥን። እዚያው በራፉ ላይ ያየነው የዓሣና የመቅረዝ ቅርጽ ደግሞ ቤተ ክርስቲያኑ በጥንታዊ ልማድ የተገነባ መሆኑን እንድንገምት አደረገን። ከዚያም በዝግታ ወደ በሩ ቀረብንና በጥንቃቄ ወደ ውስጥ ዘለቅን። የቤተ መቅደሱ ወለል ብርጭቆ በሚመስል የሚያምር ድንጋይ የተገነባ በመሆኑ የፀሐዩን ብርሃን አንጸባርቆ መላ ክፍሉን ለዓይን በሚያጠረብር ብርሃን ሞልቶታል። እንዲህ አይነት የሚያምር ስነ ሕንፃ እውነቴን ነው የምልህ በሮማ እንኳን አይገኝም ብለው ጭንቅላታቸውን ጥግጋቱ ላይ አሳርፈው አይኖቻቸውን ጨፈኑ። ውድ የአብራሪ ቲዩብ ቤተሰቦች አባንቲ ወደ ጥቁሩ ገዳም መጽሐፍ ትረካ ክፍል 4 በዚህ ተጠናቋል። ትረካውን እስከ መጨረሻው ስለተከታተላችሁ እናመሰግናለን። ዩቲዩብ ላይ ቁም ነገር ለማየት የምትመጡና ለአብራሪ ቲዩብ አዲስ የሆናችሁ አብራሪ ቲዩብን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ደግሞ በተከታታይ የምንለቃቸው ቁም ነገር አዘል ቪዲዮዎች መልእክት እንዲደርሳችሁ የደወል ምልክቷን እንድትጫኑ በአክብሮት እየጠየቅን አባንቲ ወደ ጥቁሩ ገዳም መጽሐፍ ክፍል 4 ትረካ በዚህ ተጠናቋል። በቀጣይ የክፍል 5ን ይዘንላችሁ እንመጣለን። እዛው ድረስ በደህና ቆዩን።